ዛሬም ለነገራችሁ የምፈልገው አዲስ ነገር አለ። ሜቢ ቪዲዮ ላይ ታችሁ ምናምን አዲስ እንዳይሆንባችሁ ስለምፈልግ ነውና ታቱ ልሰራ ትፈልጋለሽ? የሳን ፎቶ ታቱ ለመሰራት አስቤያለሁና ሜቢ ሐሳብ ሊያስገርማችሁም ይችላል፣ ሊያስቃችሁም ይችላል፣ ላትስማሙበት ይችላልላችሁ። ግን የቀለል ፕራንክ ነው ይሄ። ፕራንክ ያርከ ከራሴ ጋር አስቤ ተነጋግሬ ታቱ ሰሪውንም አነጋግሬ ዛሬ ጨረስኩት ነገር ነው። ምን የምታወራው? የምርን ነው? የምር ምን የምታወራው? ነገ ለመሰራት አቅጃለሁ። ታቱ ምን ነው እንጂ? አይ ቀልድ ነው። ፕራንክ ነው። ቀልድ አይደል? አይ ቆይ ተረጋጋ። አንደኛ በቃ ይሄ የኔ ፍላጎት ነው፣ የኔ ሰውነት ነው። ማንም አይመለከተውም። እናንተ ሐሳብ ልትሰጡ ትችላላችሁ። ልክ ነው ልክ አይደለም ምናምን ብላችሁ ሐሳብ ልትሰጡ ትችላላችሁ። አንተ አብዳል ነህ ተሪ ምን ሆነ ነው ማለት አንተ ማበዳ ለማበዳ አንድ ሴት አፈቀርኩ ምናምን ብለህ ታቱ ጭራሽ ምናምን እኔ ስለ ማፍቀር ምናምን እጄ ልንገር ማፍቀር ምናምን መብት ነው። እሱ ተፈጥሯዊ ነው። የሚመለከት ሰማኝ እኔ ጓደኛ አይደለሁም እንዴ እኮ እኔን ካሰብ ማንንም የምትሰማው እኔን ከማትሰማው እኔ የምቀበልበት ሐሳብ አለ። የእናንተን አስተያየት እኮ እቀበላለሁ። አሁንም ቢሆን አንተ ያልከው ነገር ይሁን ችግር የለውም። አንተ እንዳሰብከው አይደለም። ቆይ እኔ ግን በቃ መሰራት ፈልጋለሁ። የሷን ፎቶ ሰውነቱ የሷ አይደለም እንዴ? ወጣት ነው አስቦበት ነው። አንተ ራሱ ምን ሆነ ነው እንደዚህ የምትለው? ለምን አንተ አብዳል እንዴ? ምን ሆነ ነው? ተሪ ስራት ቆይ አንተ ተረጋጋ። ምንድነው? ቆይ እኔ አሁን ለእናንተ ሐሳቡን ከቪዲዮ እንትን እንዳትሉ ነው። እኔ አሁን ነገ መጥቼ እኮ ቪዲዮ ላይ ተሰራው ምናምን ብላችሁ አዲስ ሆነባችሁ አልገባባችሁ። ግን ሐሳቡን እንድትረዱት እንድታውቁልኝ ጓደኞቼም ናችሁ ማድረገውን ነገር እንድታውቁልኝ። እኔ አንተ በብዙ ነገር አትሰማኝም። እሺ ልንገርህ ነገር በብዙ ነገር አትሰማኝም። ይሄን ብዙ ጊዜ አይቻለሁ። አንድ ነገር ልንገርህ አንተም ብትሆን ማለት ነው ቤኪ እግዚአብሔር ወጣት ነው። የራሱ ሰውነት ነው ያሰበውን ይወደው። አንተ እንዴት እንዲህ ትለዋለህ? ጓደኛ አይደለ እንዴ? ምን ሴት ልጅ ልነቀስ ሲል እኔን ሐሳብ ያከበረልኝ ነው ቤኪ። አሁን እኔ እኮ ልክ ነህ አይደለም ሳይሆን በቃ ነው የምን ቤት ነው ኋላ መጣውን አትሰራ እንዴ አይደለም መብት አይደለም ምናምን የምትለው ምንም እኮ አይመለከተኝም። ኦኬ አንድ ነገር ልንገርህ፣ የሚመለከተህ ጉዳይ አይደል። አንድ ነገር ልንገርህ፣ አይመለከተኝማ። አይመለከተህም። እኔ ሐሳቡን እንድታውቁ ነው። ታቱ ተሰራህ እንጂ ድጋሚ አታገኘኝም። እሺ ጓደኛ አይደለሁም መብት ነው። ሰላም እንዴት ናችሁ? ውድ የኤርሚ ግሬስ ቤተሰቦች አማን ነው? ቆይታ እናንተ ጋር እንዴት ጥሩ ነው? ቆንጆ ነው ወይ? እኛ ጋር እንግዲህ እግዚአብሔር ይመስገን ሁሉ ነገር ሰላም ነው። አንዳንድ ነገሮች ተፈጥረዋል በጓደኛችንና በእኛ መካከል አንዳንድ ነገሮች ተፈጥረዋልና እነዚያም የተፈጠሩት ነገሮች ሄርሜላ የምትባል ልጅ እንግዲህ ወዷል ጓደኛችን። ቪዲዮን አይተነዋል፣ እኔም እሱም አይተነዋል። እና ያን ቪዲዮ ካየን በኋላ ስልክ ደውለንለታል። ስልክ ሊያነሳ አልቻለም። ከኛ ጋር መገናኘት አልቻለም። ኢንተረስትድ አይደለም። እንደ ድሮ ሻይ ቡና እያልን አይደለም፣ እየተጫወትን አይደለም። እና ያ ነገር በጣም ስላስጨነቀን ሁለታችንም ዛሬ ተነጋግረን ከጓደኛዬ ጋር ሆነን ተነጋግረን ያው ጓደኛችን ስለሆነ የሱ ነገር ህመማችን ነው፣ የሱ ነገር ያሳስበናል። ስለዚህ ዛሬ ልናወራው አስበናል። ቀጥረነዋል። እንግዲህ ደውለን ግን እስካሁን ድረስ አልመጣም። 1 ሰዓት ሆኖናል ባይዘይ ከቀጠርነው እስካሁን ሊመጣ አልቻለም። እንግዲህ ሲመጣ ደግሞ ከሱ ጋር ያለውን ነገር እስቲ ምንድነው እየተሰማ ያለውን ነገር የምር እንግዲህ ቪዲዮን ከናንተ እኩል ነው እኔም እሱም ያየ ነው። ቪዲዮ ላይ በጣም ኢሞሽናል ሆኖ ነበር፣ ሲያለቅስ ነበር ምናምን እና ዚስ ማች መጀመሪያ የነበረበትን ሪሌሽንሺፕ ታውቃላችሁ እንግዲህ እና ከመጀመሪያው ሪሌሽንሺፕ ብሬክ አድርጎ ከሄርሜላ ጋር እንደዚህ አይነት የፍቅር ግንኙነት ውስጡ እንደተሰማው እንግዲህ አውርቷል። ሶ ዛሬ ያለውን ነገር እስቲ በትክክል እውነት ነው ወይስ አላቅም ያለውን ነገር ከሱ ከራሱ አንደበት የምንሰማው ይሆናል። ቤተሰብ እናንተም ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ አስቀምጡለት። ልጁ አሁን ላይ እየወሰናቸው ያሉ ውሳኔዎች ምናምን ብራዘር አለሽ እንዴት ነሽ? ሰላም ነው አለን። እንዴት ነው? ይመስገናል። ሰላም እንዴት ናችሁ? አለን። ቪዲዮ እየሰራ ነበርና ስደውል አታነሳም። ደጋግሜ ደወልኩ። ተኝቼ ነበር ቤት ትንሽ ደብሮኝ ነበር። ዛሬ ብቻ ሳይሆን ሰሞኑን በጣም ተለዋውጣት። ደግሞ በጣም የገረመኝ ቪዲዮን አየሁ።
ሄርሜላን ኖርማል ነው። እኔ ፍቅር በጣም ፖዚቲቭ ነገር ነው። ግን አንድ ሰውን ስታፈቅር እንደዚህ ከጓደኞች ተነጥለ ማንንም ሰው ላለማግኘት ቤት ራስ ላይ ቆልፈ እኔ ልክ አይመስለኝም። ረጅም ጊዜ እኔ እናንተ ሳንገናኝ 2 ቀን ሆኖ ያውቃል አያውቅም። ግን ኮፊን ጠጣ ስንል ቴክስት አደርግልሃለሁ፣ ደውላለሁ፣ ስልክ አታነሳም። ምንድነው አሁን የተፈጠረውን ነገር እስቲ በግልጽ ንገረን። ምንም አዲስ ነገር የለም። ያው ትንሽ ስሜት የተረባብሾ ነበረ። ሰው ማግኘትም ምናምን ደብሬ ነበርና ከዛ አንፃር ነው እንጂ እናንተን ጠልቼ ወይም ደግሞ ከእናንተ መራቅ ፈልጌ እንዳልሆነ ታውቃላችሁ። እና በዛ አንፃር ነው እና ለሄርሜላም ደግሞ የተሰማኝን መጀመሪያ ማወቅ የምፈልገው ነገር ማለት እውነት ነው ላይክ ቪዲዮ ላይ እንዳየሁት ነው እውነት ነው። ምንም የተደባበቀ ነገር አይደለም። ምክንያቱም ምንም ያሳፍርም ነገር ስለሌለ ነው። ማፍቀር የሚያሳፍር ነገር አይደለም። እኔም ደግሞ ማፍርበት ነገር አይደለምና ያም ደግሞ ኦዲየንሶቼ እንዲያዩልኝ እንዲመለከቱ እናንተም እንድታውቁ ስለፈለኩ ነው ቪዲዮ የቀረጽኩት። በዛ ደግሞ ምንም አፍሮ ነገር የለም፣ ያሳፍረኝም ነገር የለም። እንደውም ደስ ነው ያለኝ በአደባባይ ወጥቼ ፍቅሬ መግለጼ። እሺ አሁን ማለት አንድ ሰው እኔ ማፍቀር ኖርማል ነገር ነው፣ ትክክል ነው አይደለ? ተፈጥሯዊ ነገር ነው። ግን ማለት የወሰድከው ስቴፕ አለ እሷ እንድታቀለ ማለት ቪዲዮ ላይ እንዳወራው ቴክስት አድርገህላታል አትመለስም አይደለ? የራስን የተለያዩ ነገሮች አድርጋል። እሷ ግን ኢንተረስተድ አይደለችም ነው ፖይንቱ። ሶ ማለት የፍቅር ጓደኛ የላትም ሰው እንደሌላት ነው ማውቀው። ያው ከአብርሽን ጋር ያላት ነገር ኖርማል እንደሆነ አብርሽ ፍቅረኛው አይደለም። አብርሽ ነው አይደል? የፍቅር ስሜት አይሰማውም እሱ ለሷ። እሱን አላውቅም። ሜቢ እሷ ሊሰማት ይችላል። አዎ እኔም እሷ እንደሚሰማት አስባለሁ አይደለ? አብርሽ የሚሰማው አይመስለኝም ያ ነገር። ያው አብርሽ እንደምታውቁት ባለትዳር ነው። ሆኖም ግን ያው የፍቅር ስሜት ለሷ አለው ብዬ አላስብም። ቢሰማውም ባይሰማውም ግን እኔ ጋር ያለውን ነገር አይቀይረውም ያ ነገር። ተባካረ እኔ ጋር እንዴት ሰምቶኛል ያ ፍቅር ስሜት ምንም እኔ ጋር ያለውን ነገር ይቀይረዋል ብዬ አላስብም። እሱ ቢያፈቅራትም ባያፈቅራትም ምንም እንትን አይደለም። ተባካረ እና ለዛም ነው እና ትንሽም ደግሞ ተረብሼም ስለነበር ነው አሁን ላይ ቤት ተቀመጥኩ ያለሁት። እናንተ መጥቼ ደግሞ ሙዳችሁን መረበሽ አልፈልግም። ከዛ አንፃር ነው ሻው ተቀምጬ ያለሁት። እኛ እኮ ጓደኛችን ነህ። አየህ አሁን አንተ እኔ መጀመሪያ የምር ደጋግሜ ስደውል ስልክ አላነሳ ስትል የሆነ ነገር የሆንክ ነው የመሰለኝ። ቪዲዮውን ካየው በኋላ በቃ ትንሽ ጊዜ ለስተው ብዬ ነው ቴክስት አመልስም ምናምን። ፍቅር ተፈጥሯዊ ነው፣ ግን አንተ ስላፈቀርካት ብቻ አንተ ትሆናለች ማለት አይደለም። የሷን ሳይድ ሐሳብ ሰምተህ ሲሆን እኔ እንትን አይለኝም፣ አይመለከተኝም። እሷ ተቀበለችው አልተቀበለችው በቃ ጀስት ይሄ ስሜት እኔ ጋር ተሰምቶኛል አይደል? በቃ እኔ ጋር ያለ ስሜት ነው። እሷ ብትቀበለኝ ባትቀበለኝም ምንም የሚፈጥረው ሌላ አዲስ ነገር የለም። በቃ አይደል? በቃ እሷ እኔ ልብ ውስጥ እኔ ህይወት ውስጥ ትልቅ ቦታ አላት። ለሷ ደግሞ በትልቅ በቃ የፍቅር ስሜት ሰምቶኛል። ከዛ አንፃር ነው። እናም ደግሞ በቃ ዛሬም ለነገራችሁ የምፈልገው አዲስ ነገር አለ። ቪዲዮ ላይ ታችሁ ምናምን አዲስ እንዳይሆንባችሁ ስለምፈልግ ነውና ታቱ ልሰራ ትፈልጋለሁ። እሷ የሷን ፎቶ ታቱ ለመሰራት አስቤያለሁና ሜቢ ሐሳብ ሊያስገርማችሁ ይችላል፣ ሊያስቃችሁ ይችላል፣ ላትስማሙበት ይችላል። ግን የቀለል ፕራንክ ነው ይሄ። ፕራንክ ያርከ ከራሴ ጋር አስቤ ተነጋግሬ ታቱ ሰሪውንም አነጋግሬ ዛሬ ጨረስኩት ነገር ነው። ምን የምታወራው? የምርን ነው የምር። ምን የምታወራው? ነገ ለመሰራት አቅጃለሁ። ታቱ ምን ነው እንጂ አይ ቀልድ ነው። ፕራንክ ነው ቀልድ አይደል? አይ ቆይ ተረጋጋ። አንደኛ በቃ ይሄ የኔ ፍላጎት ነው፣ የኔ ሰውነት ነው። ማንም አይመለከተውም። እናንተ ሐሳብ ልትሰጡ ትችላላችሁ። ልክ ነው ልክ አይደለም ምናምን ብላችሁ ሐሳብ ልትሰጡ ትችላላችሁ። አንተ አብዳል ነህ ተሪ ምን ሆነ ነው ማለት አንተ ማበዳ ለማበዳ አንድ ሴት አፈቀርኩ ምናምን ብለህ ታቱ ጭራሽ ምናምን እኔ ስለ ማፍቀር ምናምን እጄ ልንገር ማፍቀር ምናምን መብት ነው። እሱ ተፈጥሯዊ ነው የሚመለከት ጉዳይ። ሰማኝ እኔ ጓደኛ አይደለሁም እንዴ እኮ እኔን ካሰብ ማንንም የምትሰማው እኔን ከማትሰማው እኮ እኔ የምቀበልበት ሐሳብ አለ። የእናንተን አስተያየት እኮ እቀበላለሁ። አሁንም ቢሆን አንተ ያልከው ነገር ይሁን ችግር የለም። አንተ እንዳሰብከው አይደለም። ቆይ እኔ ግን በቃ መሰራት ፈልጋለሁ። የሷን ፎቶ ሰውነቱ የሷ አይደለም እንዴ ወጣት ነው አስቦበት ነው። አንተ ራሱ ምን ሆነ ነው እንደዚህ የምትለው? ለምን ቤኪያውን የሴት ስም እንዴት አንተ ሴት ልጅ ይነቀሳል? ሴት ልጅ እነቀሳለሁ ሲለ
ያግኛት አያግኛት እርግጠኛ ባልሆንበት መንገድ አነቀሳለሁ። እንዴት ይላል እሱ? አሁን አገኘኋት አላገኘኋት እርግጠኛ በቃ እኔ አንተ አብዳል እንዴ? ምን ሆነ ነው? ጥሪ ስራት ቆይ አንተ ተረጋጋ። ምንድን ነው? ቆይ እኔ አሁን እናንተ ሐሳቡን ከቪዲዮ እንትን እንዳትሉ ነው። እኔ አሁን ነገ መጥቼ እኮ ቪዲዮ ላይ ተሰራው ምናምን ብላችሁ አዲስ ሆነባችኋል። ገባችሁ? ግን ሐሳቡን እንድትረዱት እንድታውቁልኝ ጓደኞቼም ናችሁ። ማደርገውን ነገር እንድታውቁልኝ። እኔ አንተ በብዙ ነገር አትሰማኝም። እሺ ልንገርህ ነገር በብዙ ነገር አትሰማኝም። ይሄን ብዙ ጊዜ አይቻለሁ። አንድ ነገር ልንገርህ አንተም ብትሆን ማለት ነው ቤኪ እግዚአብሔር ወጣት ነው፣ የራሱ ሰውነት ነው ያሰበውን ይወደው። አንተ እንዴት እንዴት ትለዋለህ? ጓደኛው አይደለ እንዴ? ሴት ልጅ ልነቀስ ሲል ሐሳብ ያከበረልኝ ነው ቤኪ። አሁን እኔ እኮ ልክ ነህ አይደለም ሳይሆን በቃ አንተ የምን ቤት ነህ? ኋላ መጣውን አትሰራ እንዴ አይደለም መብት አይደለም ምናምን የምትለው ምንም እኮ አይመለከተኝም። ኦኬ አንድ ነገር ልንገርህ፣ የሚመለከተህ ጉዳይ አይደል? አንድ ነገር ልንገርህ፣ አይመለከተኝማ። አይመለከተህም። እኔ ሐሳቡን እንድታውቁ ነው። ታቱ ተሰራ ድጋሚ አታገኘኝም። እሺ ጓደኛ አይደለሁም። መብት ነው። አንተ እኔ አይደለም እንደዛ ምናምን ያስብል ነገር አይደለም። ለቀኛ አንተ ለምን ማንገ ስማኝ፣ አንድ ነገር አንተ ታቱ ተሰለት ነው እንደሚነቀሰው ለምን አትተውም? ለራሱ ቲዲ አይገባም ማለት እንዴ? አይመለከትም። ቤኪ ሐሳብ ተረድቶ አንተ ከዚህ በፊት እናወራል ነበር እንዴ? ሲል ልጅ መነቀስ ልክ አይደለም። ወድጃታለሁ ሲል አትወደዳት እንደማለት እኮ ነው። ምን እያልክ ነው? ይሄ እኮ የኔ ሰውነት ነው አይደል? የኔ ሰውነት ነው፣ የኔ ገዳ ነው። አንተ የሚመለከትህ ምንም አይነት ነገር አንተ ህፃን ልጅ ነው። ህፃንነት እኮ አይደለም ታውታል። ከዚህ በፊትም እኮ ብዙ ታውታ አለብኝ ሰውነት ህፃንነት አይደለም። እኔ ታዲያ አፕሪሼት አደርጋለሁ እንዴ? ልክ ነህ እልሃለሁ እንዴ? እምቢ ቆይ እኔ አንድ ነገር ልንገርህ። አንዴ አንተ እኔን ሐሳብ ተረድተኸኛል፣ አክብረህልኛል፣ አመሰግናለሁ። ጥሬ ግን በዚህ አይነት ወይ ምንቀጥል አይመስለኝም እኔ እና አንተ። ምክንያቱም ሐሳቤን ብትረዳም ባትረዳውም ቢያንስ የኔን ሐሳብ መቀበል መቻል አለብን። ግን ከዚህ ውጪ ምንም ነገር እንትን ልላችሁ አልፈልግም። ነገ ተሰርቼ ስመጣ ታዩኛላችሁ። ሜቢ ሐሳባችሁ መስጠቱኝ ይመስል ከዚህ እንዳታረገው ማስበበትን ራስ በእውነት አስበበተው ለዚህ ቆና ተጠራሽ ምንም ለምን ሌላ ነገር ውስጥ ልጁ እንዲገባ ታደርጋለህ? መጀመሪያ ወዷታል። እኛ ራሳችሁ እኛ በሱም በስንተኛ ቀን አንተ ትልቅ አይደለ? ቢያንስ ከዚህ ልጅ አትበልጥም አንተ አትናገረውም? ቤኪ ቢያንስ ከኛ እንዲሸሽ ድጋሚ ራሱን እንዲጠፋ እንዲደበቅ ለምን ነው እኔ እንደዛ አልፈልግም። ምን ያደርግ አሁን? ምን ይሆናል? ሰውነቱ ሰዓቱ ስለነቀሰ ይሞታል ልጅ እንዴ? በመጣ ቁጥር ሐሳቡን እየገጨበት በመጣ ቁጥር የሆነ ነገር እያልከው ልጁ ጭራሽ ከኛ የሸሸ ቤት ተቀልፎ ሊኖር ነው። ምንድነው በሱ ሰውነት የራሴ ነው አልከ አላቅም። ብቻ እኔ ልክ መስሎ ስላልታየኝ ምናልባት ኢሞሽናል ሆኛለሁ ጋይስ፣ ስሜታዊ ሆኛለሁ። ኤኒሃው ከዚህ በፊትም ከሰው ጋር ጸብ ውስጥ ገብቶ በቀላለው ምናምን የሚል ሐሳብ አንስቶ ተው ስለው ያው ሊተው አልቻለም። ይሄን እንግዲህ ሁላችሁም ያያችሁት ነገር ነው። እስቲ እናንተ እንግዲህ ምን እንደምትሉ ባላቅም እሱም እንግዲህ ጓደኛው ነው የሱን ሐሳብ ሲደግፍ ነበር። ለማንኛውም እስቲ ይነቀስ አይነቀስ እኔ እንግዲህ እንደ ጓደኝነት ባይነቀስ ደስ ይለኛል። እስቲ ቤተሰብ እናንተንም ሐሳብ እስቲ ኮመንት ላይ እስቲ ምከሩት። እንግዲህ የሚሰማችሁ ከሆነ እናንተ ቤተሰቡን የሚሰማ ከሆነ ኮመንት ሴክሽን ላይ ምከሩት። ለዛሬው እንግዲህ በዚህ ላይ ብናበቃ ጥሩ ነው የምትለው ነገር አለ? አዎ እኔ አሁን የራሱ መብት ነው ልጁ አሁን ብቸኝነት የተሰማው ስለሆነ ለንቶ ለራሱ እንዲያስብ እንዲወስን እንድናረግ። ስለዚህ ታቱ አንተ ፈቅደህለታል ይሁን ብለሃል። እኔ አዎ እንግዲህ እኔ በእኔ በኩል እንዲሰራ ደስ ይለኛል። የፈለገውን ያርግ፣ ግን ደህና ሆኖ አብሮ እንዲቀጥል እንጂ እንደዚህ ባናገለው ምናምን ነው ማለት እንደዛ ነው ያስ